ይህን ሰውዬ ታውቁታላችሁ? የቀድሞ የአሜሪካን አምባሳደር ነው በኢትዮጵያ። ለሪፖርተር ጋዜጣ ምን ብሎ ይላል? የኢትዮጵያን ምሁራን ወይም ልሂቃንንና ዲያስፖራውን ነው እንዲያው ብጥልጥል አድርጎ እንኳን በሀገራቸው ጉዳይና ሰማይ ላይ ባሉ ከዋክብትና ጨረቃ ጉዳይ እንኳን የማይስማሙ በብሔር ተከፋፍለው ሲቧጨቁ ሲባሉ የሚውሉ ህዝብን ከህዝብ ብሔርን ከብሔር ለማጋጨት ፈጠራ ወሬዎችን ትርክቶችን እየፈጠሩ ለማባላት ህዝብን ሲደክሙ የሚኖሩ የሚውሉ የሚያድሩ እያለ እጅግ በጣም እጅግ በገረመኝ ቃላትና ስሜት እየገለጸ የኢትዮጵያን ምሁራንና ዲያስፖራውን አብጠለጠላሉ እና በጣም ገረመኝ ወገኖች። ለምን እንደገረመኝ ብዙዎቻችሁ ሳትጠረጥሩ አትቀሩም። ማን ነውና ለዚህ አበቃን? አቶ ቲቦርናዥ እናንተ አይደላችሁም ወይ? አሜሪካ አይደለችም ወይ? ከዚያ ትውልድ ጀምሮ ያን ትውልድ የዘር ፖለቲካ የማናቀውን ሀገራችንም ህዝባችንም ሊቃኑም የማያውቁትን የዘር ፖለቲካ መርዝ መርፌ የወጋው ማን ሆነና? ሀገር አይደለችም ወይ? እናንተ አይደላችሁም ወይ? የዚያ ትውልድ ፖለቲከኞች አሁን መጽሐፍ የጻፉ ኢንተርቪው የሰጡ ፖለቲከኞች እየተጸጸቱ ይህን ነገር ሲናገሩ ሰምታችኋቸው ታውቃላችሁ። ለምሳሌ ነፍሱን ይማረውና አሰፋ ጫቦ፣ እነ ኢየሱስ ወርቅ ዛፉ፣ የኢሃፓው መስራች ማን ነው እያሱ አለማየሁ፣ እንደዚህ እኔ በእኔ የንባብ ልምድና ግንዛቤ እነዚህን ሰዎች ጠቀስኩላችሁ። እናንተም ደግሞ በዙሪያችሁ በንባብ ልምዳችሁ በምን እኔ ለጊዜው ማስታወስ የቻልኩት እነዚህን ሶስቱን፣ ብዙዎቹን ደግሞ ደርሳችኋቸው ወይም ምስክርነታችሁን ሰምታችሁ ሊሆን ይችላል እና ያን ትውልድ እነኚህ ቅድም የጠቀስኩላችሁ ሶስቱ ሰዎች እኔ ራሴ ምስክር ነኝ። አሜሪካን እንደሆነች የዘር ፖለቲካ የተከለችው እና እያንዳንዳቸውን እየመለመለች የዘር ፖለቲካን እንዲያቀነቅኑ እንዳደረገች እነዚህ የጎሳ ፓርቲዎችን ይዛ ትውልድ ወያኔን ብትሉ ኦነግን ብትሉ የመሰረተች እና ፈንድ ታደርግ የነበረችው እሷ እንደሆነች ኤርትራ እነ ኢሳያስ አፈወርቂ ወይም ሻዕቢያን ለማስገንጠል አስባ ከኢትዮጵያ ኤርትራን የመሰረተች እሷ እንደሆነች እንግዲህ ይህን ሁሉ ቀውስ ስጠነስስና ስትግተን የነበረች ሀገር አምባሳደር ወጥቶ አሁን እነሱ እንድንሆንላቸው አድርገው የቀረጹንን ጨዋታ እንድንጫወትላቸው ሲያደርጉን ከርሞ ጭራሽ ደግሞ እነሱ ወቃሽ ሆነው መጥተው ቁጭ እና እንዲሆኑ እንዲህ ናቸው እንዲሆኑ እያለ ያን በማድረግ እያብጠለጠለ እየናቀ እና እጅግ የወረደ በእርግጥ ነው የወረደ አስተሳሰብ ዝቅጠት ደረጃ ያለን ግን ማን ሆነና ነው ጨርሶ መሽናቀው ነበር። ይሄንን የዘር ፖለቲካ እናንተ አይደላችሁም ወይ? ፐርፐዝሊ በነገራችን ላይ ሆን ብለው ነው ይህን ያደረጉት። መረጃ መጥቀስ እችላለሁ። ቴዎዶር ኤም ቬስተል የሚባሉ የካሮላይና ዩኒቨርሲቲ ይመስለኛል፣ አጣሩት ግን ፒኤችዲ እና የፖለቲካል ሳይንስ መምህር ናቸው።
ላየን ኦፍ ጁዳ ኢን ዘ ኒው ወርልድ በሚለው መጽሐፋቸው አሜሪካ ኢትዮጵያ ላይ ያላትን ፖሊሲ አሁን አነብላችኋለሁ። እንግዲህ ፖሊሲ እነ ኪሲንጀር ሄንሪ ኪሲንጀር የሲአይኤ ዳይሬክተር እና የሀገሪቱ የአሜሪካ የውጭ ጉዳይ ሚኒስትር የነበረ ሰው ነው። አሁን ነው በ98 ዓመቱ በቅርብ አምና ነው 2 ዓመት እንደዚህ ቢሆነው ነው የሞተው ሰውየው እና እስኪሞት እለት ድረስ ግን ኢንፍሉዌንስ ነበረው በአሜሪካን ሀገር። በጋድፋዘር ነው የሚባለው የአሜሪካ በነገር የአሜሪካን ፓሊሲ ኢትዮጵያ ላይ ብቻ አይደለም፣ ሩሲያ ላይ ብትሉ፣ ጃፓን ላይ ብትሉ፣ አውሮፓ ላይ ብትሉ በቃ ማንንም ዓለም ላይ ያለችን ሀገር ፖሊሲ አሜሪካ ምን አይነት ፖሊሲ ማራመድ እንዳለባት በእነዚ ሀገራት ላይ የቀረጸ ሰው ነው እና የፎሬን ፖሊሲ የአሜሪካን ፎሬን ፖሊሲ ጋድፋዘር ነው ማለት ነው ይሄ ሄንሪ ኪሲንጀር የሚባለው ሰውዬ እና እሱ ነው የቀረጸው ፖሊሲውን። እኒህ ማን ነው ቴዎዶር ኢንቨስተል የካሮላይና ዩኒቨርሲቲ የፒኤችዲ ያላቸው እና የፖለቲካል ሳይንስ መምህር ናቸው ያልኳችሁ ናቸው። በዚህ በጠቀስኩላችሁ መጽሐፍ ላይ ሄንሪ ኪሲንጀር ኢትዮጵያ ላይ የቀረጸው የሚያራምደው አሜሪካ እንድታራምዱ ያደረገው ፖሊሲ ብለው ጽፈውታል እና ፕሮፌሰር ኃይሌ ላሬቦ ተርጉመው መጽሐፋቸው ላይ ያስቀምጠውታል። ምን ይላል መሰላችሁ? እንግዲህ አሜሪካ የጃንሆይን የአፄ ኃይለ ሥላሴን መንግስት ለመገልበጥ ከሁለቱ የመንግስቱ ንዋይና ገርማሜ ንዋይ ጄኔራሎች ወንድማማቾች የመንግስት ግልበጣ ጀምረው ማለት ነው። እነዚህ ሁለቱ ናቸው ዋና አክተሮች። ከጀርባ ወይም ከጎን ደግሞ ብዙዎች አሉ እና ያኔ የቤተ መንግስት የነበረው ዛሬ 6 ኪሎ አዲስ አበባ ዩኒቨርሲቲ የሆነው ነው እና መፈንቅለ መንግስቱ በሙከራ የተጨናገፈ ነው ታውቃላችሁ። በቁጥጥር ስር ውሏል። ግን መፈንቅለ መንግስቱ ተደርጎ ነገሮች ቤተ መንግስቱን ተቆጣጠርን ብለው እነዛ መፈንቅለ መንግስቱ አደራጊዎቹ ቤተ መንግስት ውስጥ የሚያስሯቸው ሚኒስትሮች አስረው የሚገሏቸውን ገለው ተቆጣጥሮ ባሉበት ሰዓት አብሮ የነበረው የአሜሪካን አምባሳደር ነበር። ኋላ ነገሩን በቁጥጥር ስር ሲያውሉ አብሮ ተገኝቷል የአሜሪካን አምባሳደሩ እና ይሄ ብቻ አይደለም። የግብፅን ከፍተኛ የጦር መኮንኖች ይህንን መፈንቅለ መንግስት እንዲያቀላጥፉ ማለት ነው በአንድ አውሮፕላን ሙሉ አስጭና ኦልድ ኤርፖርት ላይ እንዲያርፉ አድርጋ ነበር አሜሪካ ነች ይህን ያደረገችው እና ያው እነሱም በቁጥጥር ስር ውለው በስንት ጊዜ ነው በድርድር በምናምን ሱዳን ድረስ ወስደው ጣሏቸው። ግብፅ ከሱዳን ፒክ አደረገቻቸው እና የዛ መፈንቅለ መንግስት አሳላጭ የነበረችው አሜሪካ ነበረች እና ከዛ በኋላም ያከሽፎ እንደገና በነ መንግስቱ ኃይለማርያም ሻለቆቹ እንደዛ አይነት የመጨረሻ የሆነው ወይም ደግሞ የተሳካለት መፈንቅለ መንግስት ለማድረግ ከቻሉት የሻለቃ የጦር መኮንኖች ጀርባን እንዲሁ አሜሪካን የነበረችው። ኋላ ላይ ጃንሆይ የገዙትን የጦር መሳሪያ ስጡን ብለው ሲሉ እነ መንግስቱ ኃይለማርያም አንሰጥም ስለተባሉ በዛ ቅራኔ ወደ ሶሻሊስቱ ካምፕ ገባ እንጂ መንግስቱ ኃይለማርያም አሜሪካኖች ነበሩ ከጀርባው የነበሩት ልላችሁ ፈልጌ ነው። እና እንደዛ ካደረገች በኋላ እንግዲህ ምን ይላል መሰላችሁ ያ የተቀረጸው ፖሊሲ ከንጉሱ ኃይለ ሥላሴ በኋላ መንግስታችን ይላል ሄንሪ ኪሲንጀር
የሲአይኤ ዳይሬክተር እና የአሜሪካ የውጭ ጉዳይ ሚኒስትር ያልኳቸው ሰውዬ ማለት ነው። መንግስታችን በቀይ ባህር የበላይነቱን መጠበቅ የሚችለው ኢትዮጵያን የሚመራ መንግስት ሰላም እንዳያገኝና ሀገሪቱም እንደ አረብ ሀገሮች ተከፋፍላና ተነጣጥላ እንድትበታተን ከጎረቤቷ ሶማሌ ጋር ብቻ ሳይሆን ክፍለ ሀገሮቿንም ራሳቸውን በሰሜንና በደቡብ በመከፋፈል ደካማውን ወገን እየረዳን ያላመፀውንም ጎሳ እንዲያምፅ እያበረታታን፣ እየሰማችሁ ነው አይደል? ያላመፀውንም ጎሳ እንዲያምፅ እያበረታታን ከዳር ድንበሯ ለዘላለም የማያባራራ ሁከትና ጦርነት በማስፈን ጸረ መንግስት ተዋጊዎችንም በሲአይኤ አደራጅተን፣ ልብ እያላችሁ ነው፣ ጸረ መንግስት ተዋጊዎችንም በሲአይኤ አደራጅተን ሀገሪቷን ሰላም በመንሳት ብቻ ነው። እኛ ያሳደግነው ውሻ ሊነክሰን ቢሞክርም ከጃንሆይ በኋላ ያመጡትን መንግስት ማለት ነው ቢሞክርም ከስልጣኑ በማስገልበጥ ለአንዲት ዘመን እንኳ በኢትዮጵያ ምድር ላይ ሰላም ሳይሰፍን ሰሜንና ደቡብ፣ ልብ በሉ፣ ሰሜንና ደቡብ ማለትም ኤርትራ፣ ያኔ ኤርትራ ስላልተገነጠለች ነው፣ ኤርትራ፣ ትግሬ፣ አማራ፣ ጋላ እየተባባሉ እርስ በርሳቸው እየተነካከሱ ለረጅም ጊዜ ከቆዩ ቀይ ባህር ለአሜሪካ መንግስት ጠቃሚ በር ሆኖ ይኖራል የሚል ነው። እንግዲህ በዚህ ምክረ ሀሳብ መሰረት አሜሪካን ጆርጅ ቡሽ እያሉ ምን አለ የደርግን መንግስት ለመጣል አሁን እነዚህ ላነበብኳቸው ጉዳዮች ያወጡት ወጪ 60 ቢሊየን የአሜሪካን ዶላር ነበር። ልብ በሉ፣ ሚሊየን አይደለም ያልኳችሁ፣ 60 ቢሊየን የአሜሪካን ዶላር የከሰከሱት። ይሄን በሚዲያ ሰውየው ራሱ ደርግ መንግስት ተወግዶ ወያኔ ያዋጓቸውና የረዷቸው ወያኔና ሻዕቢያ ስልጣን በጨበጡ ማግስት የተናገረው ነው እና 60 ቢሊየን የአሜሪካን ዶላር እንደከሰከሱ ለዛ ስኬት ተናግሮ ነበር። ከዛ በኋላ ደግሞ እንግዲህ ልብ በሉ እስካሁን ዘመን ድረስ ይሄ የጎሳ ፖለቲካ በየብሔረሰቡ እንዲቀነቀን ያደረጉት የጎሳ ፖለቲካ መሰረት እንዲይዝ የጎሳ ህገ መንግስት አጽድቀው ይሄው እስካሁንም ሀገሪቱን ቀውስ ውስጥ ከቶ የሚያናክሰን እስከ ወዲያኛውም እንዲቆይ ለማድረግ ደግሞ የጎሳ ፖለቲካ ከዚች ሀገር እንዳይነቀል አሁንም ድረስ አሜሪካኖች ምን ያህል እየደከሙ እንዳሉ የምታዩት ነው። እና እንግዲህ እንዲህ አድርጋ ሀገራችንን መቀመቅ ያወረደችዋ ሀገር አምባሳደር ነው እንግዲህ ራሳቸው በተከሉብን መርዝ ልክ እኛ እንዳደረግነው አድርገው እኛን ተወቃሽ አድርገው ያለ አንዳች ሀብር እንዲህ እያብጠለጠለ ሲነቅፈን፣ ሲተቸን፣ ሲቦጭቀን የዋለው በራሳችን ሀገር በሚታተም ጋዜጣ በሪፖርት ለሌላው ዓለም እንኳን ቢልሽ አይሰሙትም አያውቁትም ብሎ ሊባል ይችላል። ለእኛው ለራሳችን ለምናውቃችሁ የዚህ ሁሉ ጠንቅ ጋቺ እናንተው እንደሆናችሁ ለምናውቀው እንዲያው ትንሽ ሞራሊቲ የሚባልም ነገር የለ እንዴ? አቶ ቲቦርናሽ እንዲያው ምን አይነት ህሊና ቢስ ሰውዬ ብትሆን ነው? እስቲ ባካችሁ የምትቀርቡት እዛ አሜሪካን ያላችሁ እንዲያው ለሀገር ሲባል ለሀገር ክብር ለወገን ክብር ሲባል እንዲያው እባካችሁ ይሄንን እውነታ
ለሱ በማድረስ ሞግቱልን። አታውቅምና ነው በሉት እስኪ። እርግጠኛ ነኝ ግጥም አድርጎ ያውቃል። ምክንያቱም እዚህ አምባሳደር ሆኖ ምን ስራ ሲሰራ እንደነበረ ምን ታዞ ይሄንን ቀውስ እዚች ሀገር ለማስቀጠል እንዳይነቀል ለማድረግ እየተከላከለ እነዚህ የጎሳ ፖለቲካ የፓርቲ ቡድኖችን እየጠራ እየጋበዘ እዛ ኤምባሲ ውስጥ ምን እየመከረ እየኮተኮተ ሲያሳድግ ሲያደረጅ የነበረ ሰው ስለነበረ እርግጠኛ ነኝ ይህንን የአሜሪካን ፖሊሲ ያውቃል። ይህንን የአሜሪካን ፖሊሲ ሳያውቅና ለዚህ ሳይሰራም አምባሳደር ተደርጎ ሊሾም አይችልም ሲጀመር። እና ሲሰራው የነበረውን ስራ አያውቅምና ነው ወይ አታውቅም? እንዴት እንዲያው እባካችሁን እባካችሁ እዛ አሜሪካን ያላችሁ ምሁራን ግድ የለም ለዚህ ዋጋ ብትከፍሉም ክፈሉ። እንዲህ አሉን ብሎ እዛ ለሲአይኤ ነግሮ ዋጋ ሊያስከፍላችሁ ቢችልም እንዲያው ግድ የለም ክፈሉ። አበሻ አይደላችሁ እንዴ? ለሀገር ለወገን ክብር ሲባል ራስን መስዋዕት ማድረግ ለእኛ ብርቅዬ ነው? እንግዳ ነው? አዲስ ነገር ነው? ግድ የለም እባካችሁ ክፈሉ። እንዲያው እስከ መቼ ሺህ ዓመት አትኖሩ? እንዲያው ለክብራችሁ ዋጋ ከፍላችሁ ብትሞቱ ምን አለበት? እና ይህንን እውነት ነግራችሁ አሳፍሩልኝ። ለዚህ ወራዳ ሕሊና ቢስ ቆሻሻ የተረገመች ሀገር ምንድን ነው ዜጋ አገልጋይ ምን ልበል የአውሬው ቡችላ። እና እዚህ ደረስን እንግዲህ በጣም ይገርማል። ይበለና ይበለን፣ ሌላ ምን ይባላል? ለዚህ ሁሉ ውርደት ራሳችንን የዳረግነው እኛው ለገዛ ሀገራችን የገዛ ጠላት ለገዛው ራሳችንን ጠላት አድርገን ይኸው ለዚህ ሁሉ ስኬት አበቃናቸው። አሁን ደግሞ ጭራሽ አቤት 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 አቤት! ይህን ስትሰሙ ግን የአሜሪካ ቅጥረኛ ሆናችሁ የገዛ ሀገራችሁን ለዚህ ሁሉ ዝቅጠት ለዚህ ሁሉ ቀውስ የዳረጋችሁ ሰዎች ምን ይሰማችሁ ይሆን? እንዲያው ግን ይሰማችሁ ይሆን? ግን ሕሊናችሁን ኮረኩራችሁ ይሰማችኋል? ግን እኔ እጠራጠራለሁ። የሚሰማችሁም አይመስለኝም። ሆዳም ሰው ሕሊና የለውማ። ለሆዳችሁ ብላችሁ ነው ያን ያደረጋችሁት። እንዲህ እኮ አለን እሱን ባገለገልን ብላችሁ የሚሰማችሁ አይመስለኝም በምንም ተአምር። እናንተ ጉዳያችሁ ሆዳችሁና ሆዳችሁ ብቻ ስለሆነ ግን በጣም ያሳዝናል። እንግዲህ በጣም ያሳዝናል፣ በጣም ያሳዝናል በእውነቱ። ሌላ ምን ይባላል እንግዲህ። ለማንኛውም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ አመሰግናለሁ።